እሺ ሰላም ጤና ይስጥልን። ፋኖ ባየ ደስታ ነኝ ከቴዎድሮስዝ 206ኛ ኮር የህዝብ ግንኙነት ኃላፊ። ዛሬ እንግዲህ ከእንግዳ ጋር ቆይታ ይኖረናል። ይህ እንግዳችን በመከላከያ ሰራዊት ውስጥ ለረጅም ዓመታት በማገልገል በተቋም በመምራትና ከፍተኛ ኃላፊነትን በመወጣት አገልግሎት ሲሰጥ የነበረ ወንድማችን ነው። ቴዎድሮስዝ 206ኛ ኮር 14ኛ ክፍለ ጦርን ተቀላቅሏል። ከዚህ ጋር በተያያዘ የሚያጫውተን በርካታ ጉዳዮች ይኖራሉ። ለትግሉም የሚጠቅሙ የጠላትንም አጠቃላይ ሂደት በተመለከተም የኛንም ትግል በተመለከተ የሚነግረን በርካታ ጉዳዮች ይኖራሉ። ከሱ ጋር የምናደርጋቸውን ቆይታዎች እንድትከታተሉ እየጋበዝኩኝ በቀጥታ ወደ እንግዳዬ ነው የሚሄድ። አመሰግናለሁ። እንኳን ደህና መጣ። ራስን በማስተዋወቅ ጀምርና ወደ ጥያቄዎች አመራለሁ። እሺ ስሜ መቶ አለቃ ደስ ይበለው ገድፍ እባላለሁ። ያው ተወልጄ ያደግኩት እዚሁ ምስራቅ ጎጃም አካባቢ ነው። የመጣሁት ከመከላከያ ከሪፐብሊኩ ጥበቃ ኃይል ሜንቴናንስ መምሪያ ነው። በክፍል ውስጥ ቆይታዬ መጀመሪያ የ25ኛ ፈንቅል ክፍለ ጦር አባል ነበርኩኝ። ለትምህርት ተመልምዬ ወደ መከላከያ ዩኒቨርሲቲ ተልኬ ነበር። መከላከያ ዩኒቨርሲቲ የአውቶሞቲቭ ኢንጂነሪንግ በዲግሪ ለ5 ዓመት ተምሬ ከጨረስኩ በኋላ ሲመደብ በሪፐብሊካን ጥበቃ ኃይል የሜንቴናንስ መምሪያ ውስጥ ነበር የተመደብኩ። ስለዚህ የነበረኝ የኃላፊነት ደረጃ በጋራጅ ውስጥ የቡድን መሪ ሆኜ ስራ ቆይቻለሁ ማለት ነው። በጣም አሪፍ። አሁን እንደነገርከን ረጅም ጊዜ የአገልግሎት የሰጠበት ሂደት ነው ያለው በመከላከያ ሰራዊት ውስጥና አሁን ባለው ነባራዊ ሁኔታ የመከላከያ ሰራዊት የተዋጊው የተቋም ደረጃ በፊት ከነበራችሁበት አንጻር በተለይ በዚህ በ3 እና በ4 ዓመታት ውስጥ እንዴት ሊገለጽ ይችላል? የተቋሙ ሂደት አቅም በኢትዮጵያ ቀጠና ውስጥ በሚያደርጋቸው እንቅስቃሴዎች በምን አይነት መንገድ ነው ልትገልጸው የሚችለው አንተ? በመጀመሪያ ከሁሉም አስቀድሜ መናገር የምፈልገው የመከላከያ ሰራዊት ማለት የሀገር መከላከያ ሰራዊት ነው እና የብሔር ብሔረሰቦችና ሕዝቦች ተዋጽኦ መሆን ነበረበት። ከ2011 ወደዚህ ያለው የመከላከያ ሰራዊት አወቃቀሩ የአንድ ብሔር የበላይነት የሚታይበት አይነት ሆኖ እናገኘዋለን። ይህም ማለት በትግራይ ጦርነት የትግራይኛ ተናጋሪዎች የሉ። አሁን ላይ የአማርኛ ተናጋሪዎች በአንድም በሌላም ምክንያት እየተገፉ ከትግሉ ውስጥ ለቀዋል። ስለዚህ አሁን ከተቋም አንጻር ስታዩ የሀገር መከላከያ ሰራዊት ተቋም ነው ለማለት ትንሽ ያስቸግራል። የአንድ ብሔር ብቻ የበላይነት ያለበት ነው። ሁለተኛ ከአወቃቀርም አንጻር አብዛኛው ሰራዊት እንደ ወታደር ዳርና ድንበር መጠበቅ በነበረበት ኮንዲሽን ላይ አይደለም አሁን ያለው። ከአቋም አንጻር የሀገር መከላከያ ሰራዊት ሀገርን ዳር ድንበርና ሉዓላዊነትን ማስከበር ሲገባው አሁን ላይ ወደ መሀል ሀገር ገብቶ በተለይ አማራ ክልል ውስጥ ነው የሚገኙ። ድንበሮችም ከዚህ በፊት የነበረበት የሰራዊት አሰፋፈር ከነ ምዕራብ ዕዝ፣ ሰሜን ዕዝ፣ ማዕከላዊ ዕዝ እና መሰል እንደ ምስራቅ ዕዝ በሶማሊያ በኤርትራ ድንበር በሱዳን መሰል አካባቢዎች ላይ ወይም ወደ ታችኛው የሀገራችን ክፍል ብትሄድም ወደ ደቡብ ጫፍ የመከላከያ ሰራዊቱ በድንበር አካባቢ የለም። በአሰፋፈር ሁኔታም መሀል ሀገር አማራ ክልል ላይ ነው ሰፍሮ የምታገኘው። ከውጤታማነት አንጻር ትልቁ ታርጌት አሁን ላይ ሰራዊቱ አላማው ሌላ ነው ይመስል ያ ማለት በነበርንበት ሁኔታ በሚዲያም በአካልም እንደምንመለከተው ዘር ጭፍጨፋ አይነት እስኪመስል ድረስ አሁን ላይ በተለይ በአማራ ክልል እየተካሄደ ያለው ውጊያ ስልት ብዙሃኑን የሚያስቆጣ ሆኖ እናገኘዋለን። ይህ ማለት የአማርኛ ተናጋሪዎች ብቻም ሳይሆን ሌሎችንም ቢሆን አማራ ክልል እየተደረገ ያለው ውጊያ ሁኔታ አግባብነት እንደሌለው ነው የምንረዳው። በዛ ልክ ነው አንደርስታንድ ያለን ማለት ነው። በጣም ጥሩ። ከዚህ ካነሳው ነጥብ አንጻር የመከላከያ ሰራዊት አመራሮች፣ ከፍተኛ አመራሮች ጠቅላይ ሚኒስትሩን ጨምሮ በተለይ በዚህ በአማራ ክልል እየተደረገ ያለውን የዘር ጭፍጨፋ ተራ ሽፍታ የማባረር ጽንፈኛ የማባረር ህገ ወጦችን የማሳደድ አይነት ተልዕኮ ብቻ እንዳላቸው ሲጠቅሱ ነበር። ይህ ነገር በእናንተ ሚሊተሪ ውስጥ እንደቆያችሁ ወይንም ግዳጅ እንደመሰጠቱና ሁኔታውን በቅርበት እንደማየታችሁ አንጻር በምን ቋንቋ ነው ልገልጸው የምችለው? አንተ እንደ አንድ የሰራዊት አባል በአማራ ክልል ውስጥ እየተደረገው ያለው ውጊያ እውነት እነሱ እንደሚሉት በዚያ ልክ መግለጽ ይቻላል ብለህ ታስባለህ? ከዛ በፊት ምናልባት ሀሳቡ እንዳይዛንዛ እንጂ የመከላከያ ሰራዊቱ ለምሳሌ ወደኋላ መለስ ብለን ብናስብ የሰሜን ዕዝ ተጠቃ ከተባለበት እሱም ሰሜን ዕዝን ጦርነት ማስነሳት የትግርኛ ተናጋሪ ያሉበትን ቦታ ይዘት በመምሪያ ደረጃና በኃላፊነት ደረጃ ያሉበትን ቦታ በመንጠቅ በኦሮሞኛ ተናጋሪዎች የመተካት ስልት ተጠቅመው አሁን ላይ በእያንዳንዱ ቦታ ላይ ያለው የኦሮሞኛ ተናጋሪዎች በኃላፊነት ቦታ ላይ ተገኝቶ ይገኛል። ያ ማለት
የሰሜኑ ጦርነት ሲነሳ እያንዳንዱ ትግረኛ ተናጋሪ ከቦታው ላይ በመነሳቱ ፋንታ እዛ ቦታ ላይ በሙሉ ሲተኩ የነበሩት የኦሮሞኛ ተናጋሪ ሰዎች ናቸው። እነዚህ ሰዎች አብይ አህመድንና ብርሃኑ ጁላን ጨምሮ የሚሰጧቸውን መምሪያዎች አሜን ብለው የመቀበል ግዴታ አለባቸው። አንድ ቋንቋ ስለሚናገሩ ትልቁ ታርጌት ቅድም እንዳልኩት ነው። ዘር ተኮር ጭፍጨፋዎች ሲካሄዱ እሱን አሜን ብሎ በመቀበል ይህንን ህዝብ የማሰቃየት አጀንዳ ሰጥቷቸው እሱን ተቀብለው እያስፈጸሙ ይገኛሉ። ከሰራዊት አንጻር በፕሪንሲፕል ደረጃ ወይም ደግሞ በመሪ ደረጃ ማለት ነው ሰራዊቱ ሀገር ነው መጠበቅ የነበረበት። ግን ያን ከማድረግ በተረፈ አማራ ክልል ያሉትን የአማራውን ጭፍጨፋ ይቁም በሚል የወጡትን ወይ ደግሞ የአማራው የመፈናቀል የመገደል አባዜ ለምን አይቆምም በሚል ለመታገል የወጡትን ፋኖችን ልክ እንደ አክቲቪስት ወይ ደግሞ እንደ ጽንፈኛ በመቁጠር ያንን ሰበብ በማድረግ የባሰ አባባሪ ገብተዋል አይደለ? ልክ መጀመሪያ ታቅዶ የነበረው ላ ነው። በኋላ ደግሞ ይሄ ይቁም የአሁኑ ትውልድ ነቄ ትውልድ ነው። አዲሱ ትውልድ እንዲሁ አይነ እያየ ከምሞት ከምታረድ ቢያንስ ታገየ ልሙት በሚል አሁን ያለው የፋኖ አደረጃጀት ህዝቡ ነጻ ሊያወጣነት እየታገለ ያለውና ይህንን ጭራሹንም ጽንፈኛ ነው በማለት ሙሉ ነው የተፈረጀው። በሙሉ በመፈረጅ በጥቅማ ጥቅም ሌሎችንም በመደለል እዛ ያሉትን በየመስሪያ ቤቱ ማለት ነው እየተካሄደ ወይም እየተደበት ያለው ርቀት ትልቁ ታርጌት አማራውን ዝቅ የማድረግ አማራውን አንገት የማስደፋት እንዲሁም ማባን አለብኝነት ስልጣን የማራዘም አይነት አባዜ። ስለዚህ መከላከያ ሰራዊቱ አሁንም ቢሆን በኖርማል አገላለጽ የተጣለበትን ግዳጅና ኃላፊነት ወይም በመርህ ደረጃ ተቋቁሞ እንደ ተቋም እየተወጣ ያለ ሳይሆን የአንድ ስልጣን አስጠባቂ ወይ ደግሞ ስልጣን የማራዘሚያ ጊዜ የመጠቀሚያ ሂደት ሆኖ እናገኘዋለን። ከዚህ አንጻር ሰራዊቱ በብዛት ቅሬታ ውስጥ እንዳለ መግለጽ ይቻላል። ቅድም ብየዋለሁ፣ አማርኛ ተናጋሪ ስለሆንኩ ወይም አማራ ስለሆንኩ አይደለም። ሌሎች ብሔር ብሔረሰቦችም ቢሆን ይህንን አይነት አካሄድ አይቀበሉም። አብዛኛው በየቦታው ትጥቁ የያዘ ሲኮበልል እናገኝበት አጋጣሚ አለ። ይህን ካለመቀበል የተነሳ አንድ ማሳያ በሪፐብሊኩ ጥበቃ ኃይል ለምሳሌ አንድ ክፍለ ጦር አንደኛ አዲስ አበባ ዙሪያ ላይ ጥበቃዎች አሉ። ጥበቃ የሚጠበቀው በከዘራ ነው። በነገር ላይ ለምን ከተባለ እዚህ ያለው የአማርኛ ተናጋሪ ብቻ ሳይሆን ሌሎች ብሔር ብሔረሰቦች ጭምር ያለው ኦሮሚያ ተናጋሪዎች ጭምር ሳይቀሩ አካሄዱ ስላልጠማቸውና ያለው የተቋም ሂደት አሁን ያለው ማለት ነው ሀገርን ከመጠበቅ ይልቅ ሀገርን የማፍረስ አካሄድ እንደሆነ ሲገባቸው ትጥቅ ጭምር እያያዙ ነው ሲከዱ የሚገኙት። ያለ መከላከል ሲባል ጥበቃዎች ወይም ጓርዲያዎች ራሱ እየተጠበቁ ያሉት እንኳን በከዘራ ብቻ ሆኖ እናገኛለን። በጣም አሪፍ ጥሩ ነው። የመከላከያ አመራሮች በተለይ አሁን ከዚሁ ከአጠቃላይ እዚህ አማራ ክልል ላይ ካለው ጉዳይ ሳንወጣ ውጊያዎች አሉ በቀጥታ እናንተ የምታውቃቸው። በተለይ አማራ ክልል ላይ እየተደረገ ያለው አውደ ውጊያ አለ። ይህን ውጊያ ተራ ግጭት የማስመሰል ወይንም ከፍተኛ ጦርነት የለም የማስባል በተለይ የመንግስት የሚዲያ አካሎች ስለ ውጊያው ስለ ጦርነቱ ምንም አይነት አሁናዊ ዘገባ ሲሰጡ አይታይም። በተለይ የሚዲያ ሽፋን እየሰጡት አይደለም። ጦርነት አማራ ክልል ውስጥ መኖሩ እንኳን በሌሎች አካባቢ በመንግስት ሚዲያ በኩል እውቅና የመንፈግ አይነት እንቅስቃሴዎች አሉ። ለነዚህም አብይ አህመድ ወደ ምክር ቤት በመጣበትና ሌሎች የሚኒስትር ኃላፊዎችም ወደ ሚዲያ በሚወጡበት ሰዓት ተራ ግጭት የማስመሰል እንቅስቃሴዎች አሉ። ነገር ግን የአማራ ክልል ውስጥ ላይ ያለው የመከላከያ ሰራዊት በብዛት እዚሁ አካባቢ ነው ያለው የሚል ነገር አንተ ስትናገር ነበርና ይህንን ነገር እንዴት ልናየው እንችላለን ብለን ወይንም በምን መንገድ አንተ ልትገልጸው ትችላለህ? ይሄ ጉዳይ ጥሩ እኔ ከምገልጸውም በላይ በእርግጥ በቦታው ላይ ያለ እያንዳንዱ ሲቪል ማህበረሰብ ቢሆን የሚካተላቸው ነገሮች አሉ። የመከላከያ ሰራዊት ቅድም እንዳልኩት ነው የሀገርን ዳር ድንበርና ሉዓላዊነት ከማስከበር በዘለለ ሌሎች ጉዳዮች ላይም ጣልቃ ሊገባ የሚችልበት አግባብ ሊኖር ይችል ይሆናል። ነገር ግን አሁን በዳር ድንበር ወይም በዙሪያዎች አይደለም መከላከያ ሰራዊቱ ያለው። መከላከያ ሰራዊቱ በሙሉ ያለው አማራ ክልል ውስጥ ነው። ሁለተኛ ተራ ግጭት ነው ለማለት የሚወፉበት ምክንያት እነሱ በመሸፋፈን ፋንታ ማለት ካልሸፋፈኑ ሌላ ጋር እንትን ጥያቄዎች ይነሱባቸዋል። ለምን ደው መሸፋፈን ያስፈልገው ከተባለ አማራ ክልል ውስጥ ያለው የፋኖ አደረጃጀት መጀመሪያም በአራቱ አውራጃዎች የተዋቀረ ነበር። እኛውን በተለያዩ ሚዲያዎች በፌስቡክም በቲክቶክም ነው የማውቀው። የአማራ ፋኖ በጎጃም፣ በሸዋ፣ በጎንደርና በወሎ እያንዳንዱ ቦታ ላይ ከፍተኛ የሆነ ምት ይደርሳል። ከፍተኛ የሆነ ምርኮና ያለን ከፍተኛ የሆነ ኪሳራዎች አሉ። እዚህ አካባቢ ያለው የተራ ሽፍታ ወይም ደግሞ የተራ ወንበዴ ጋር አይነት ግጭት እንዳልሆነ ሌላኛው ማሳያ ደግሞ ድሮኖቹ ሁሉ እየመጡ በእያንዳንዱ አካባቢ ላይ በአሰቃቂ ሁኔታ ሲቪል ማህበረሰብ ላይ ሲወርቁ እናያለን። ለምሳሌ የተለያዩ ቦታዎች በነፍሮን ሰላም አካባቢ በጁቢ አካባቢ ሲወርቁ የነበሩት የድሮን ጥቃቶች ወሎ አካባቢ ላይም ሲቪል ማህበረሰብ ጭምር ሳይቀር አዝመራ ጭምር ሳይቀር ሲያቃጥሉ እናይበት አግባብ አለ።
ሁለተኛ ከድሮን ዝቅ ባልክ ቁጥር መድፎችና ታንኮች ሁሉ ይታያሉ በውጊያው ሁኔታዎች ላይ። ምናልባትም የፋኖ ትግል የደፈጣ ውጊያ ይመስል ነበር መጀመሪያ አካባቢ ላይ እኛ በምናውቀው ደረጃ። ያ ብቻ ሆኖ ቢሆን ኖሮ መድፍና ታንክ መጠቀም ባላስፈለገ ነበር። አሁን ባለው የት ወይ ደግሞ በምድር ደረጃ ቀርቦ አብይ እንደሚገልጸው ተራ ውጊያ ቢሆን ኖሮ በሻምበሎች ግፋ ቢል በሬጅመንቶች በመሻለቆች ብቻ መሸፈን ይቻል ነበር። ስላልሆነ ግን ቅድም እንዳልኩት ነው። አንደኛ ሙሉ ኃይሉ ያለው አማራ ክልል ውስጥ ነው። ሁለተኛ ውጊያዎች እየተካሄዱ ያሉት በሞርታር በመድፍ በታንክ በድሮን ነው። ይህንን እስከ ድሮን ድረስ እየተጠቀምክ ያለህበትን ውጊያ ተራ ውጊያ ነው ብሎ ለማለት ይከብዳል። ምናልባት የማያውቅ ሰው ያለ አይመስለኝም። አማራ ክልል ያለ ህዝብ እያንዳንዱ ቦታ ላይ የሚወለጨፉትን መድፎች ያውቃል። የሚወርደውን የድሮን ጣጣ ያውቃል። ህዝቡ ምን በሚያል ደረጃ የተሰቃየ እንዳለ ህዝቡ ራሱ ያውቃል። ሌሎችም ቢሆን በተለያዩ አውታር ሚዲያዎች በቲክቶክ፣ በፌስቡክ፣ በቴሌግራም በተረፈ መረጃዎች ስለሚደርሳቸው እያንዳንዱ ማህበረሰብ ተራ ውጊያ እንዳልሆነ ጠንቅቆ ያውቀዋል። ችኛዋ ግን ያው ለማመን ሊቸገር ይችላል። ውጊያ ሁኔታ ግን ተራ ውጊያ እንዳልሆነ በአካልም በሚዲያም የተገለጸበት መግባባ እንዳለ ነው የሚረዳኝ። በጣም ጥሩ። ወደኋላ መለስ ብለን በተለይ በመከላከያ ሰራዊት ውስጥ ያለው የብሔር አወቃቀር ወይንም የብሔር ተዋጽኦ ፍትሐዊነት አለው ከላይ እስከታች የአመራርነት የሚል ነገር ነው ያለው። ከዚህ አንጻር በተቋም ውስጥ ያለው ዘርፈ ብዙ ችግር፣ ውስብስብ የሆኑ ችግሮችና ወደ አንድ ብሔር ያደላል የሚሉ ሀሳቦች በስፋት ይንጸባረቃሉ። እናንተ በሚሊተሪ ውስጥ ናችሁ። ይህንን ነገር አጠናክሮ ማሳያ ሊሆን የሚችል ነገር የገጠማችሁ ነገር አንድ ሁለት ተብሎ ሊገለጽ የሚችል ነገር የለም ወይ? እነዚያ ነገሮች ካሉ በምን አይነት መንገድ አንተ ልትገልጻቸው ትችላለህ? ከተቋም አንጻር ያው ማንም ሰው እንደሚያምነው መከላከያ ማለት ተቋም ነው፣ ሀገር ነው፣ ድንበር ነው የሚጠብቀውና እሱን አምኖ የማይቀበል ሰው ሊኖር አይገባም ነበር። ነገር ግን ተቋሙ እንደ ተቋም የተጣለበትን ግዳጅና ኃላፊነት ባለመወጣቱ የተነሳ አብዛኛው ሰው ተቋሙን እየጠላ ይወጣል። ከዛ መካከል አንደኛው እኔ ነኝ። ከተዋጽኦ አንጻር ቅድም ያነሳሁት አለ የሰሜኑን ጦርነት ሆን ተብሎ የተነሳ ጦርነት እንደሆነ ከዚህ በፊት ስም መጥቀስ ላይ ያስፈልግ ይችላል። ግን እንደነ ታዬ ደንደአ ያሉ ሰዎች ከውስጥ የነበሩ ሰዎች በግልጽ ሲያንጸባርቁት የነበረና ሲገልጹት የነበረ ነገር አለ። ሰሜን ዕዝን እንዲወጋና ጦርነቱ እንዲጀመር ያደረግነው እኛ ነን ብሎ አብይ አህመድ በመድረክ ሰብስቦ ነግሯቸው አዳማ ላይ የሄደበት አግባብ አለ። ያ ማለት በፊት ከ1982 ዓ.ም ጀምሮ ህወሓት ይዞት የነበረውን በትጥቅ ትግሉ በእያንዳንዱ ቦታ ላይ በመምሪያ ኃላፊ በእዞች በክፍለ ጦሮች እና በሌሎች ቦታዎች ላይ አብዛኛው የሰው ኃይላቸው ይነሱ እንደነበር ስለሚያምኑ ያን ቦታ ማስነጠቅ ስለነበረበት ለውጡ በሚል ሰበብ ማለት ነው ሰሜን ዕዝን ማስጠቃት እንደ ዓላማ አድርገው ይዞት ነበር። በሰሜን ዕዝ ጦርነት ሁሉም ትግርኛ ተናጋሪ ሰብስቦ ነው የታሰረው። ያ ቦታ ክፍት እንዳይሆን የራሳቸውን ሰው ሰብስበው የሌላ ቦታ ላይ ማስገባት ቻሉ። ሁለተኛው ዘረኝነት ወይ ደግሞ ተረኝነቱ በግልጽ ይታያል። ከዚህ ተረኝነት መካከል ሁለት ነገሮችን ብቻ ማንሳት በቂ ነው። አንደኛ በቅድም እንዳልኩ በመከላከያ ዩኒቨርሲቲ በኢንጂነሪንግ ትምህርት ቆይቻለሁና ልንመረቅ 3-4 ወር አካባቢ ገደማ ሲቀረን ምልመላዎች ይመጣሉ። ለድሮን ምልመላ ወደ ቱርክ የሚላኩ ሰዎች ከ5ኛ ባች እንዲመለመሉ ይደረግ ነበርና በምልመላው ከ4 ዲፓርትመንት ነው ማለት ይህን ሚዲያ የሚከታተሉ ሰዎችም እውነቱን ስለሚያውቁ ነው። አርማመንት ኢንጂነሪንግ፣ ኮምፒውተር ኢንጂነሪንግ፣ ኤሌክትሮኒክስ ኢንጂነሪንግ እና ፓወር ዲፓርትመንት ጋር ነው። በእያንዳንዱ ዲፓርትመንት ጋር ኦሮሞኛ ተናጋሪ ብቻ ነበር የተመለመለው ከፓወር ኢንጂነሪንግ ውጭ። ፓወር ኢንጂነሪንግ ላይ ሲገቡ ኦሮሞኛ ተናጋሪ ተማሪዎች አልነበሩ። አብዛኞቹ የአማርኛ ተናጋሪ ልጆች ናቸው። ከ5ኛ መስሎ ተመልምሎ መሄድ የሚገባው የተባለውን እነሱ ፓወር ኤሌክትሪካል ፓወር ኢንጂነሪንግ ላይ ሲደርሱ ሁሉም አማርኛ ተናጋሪ ሲሆኑባቸው 4ኛ ዓመት ወርደው ከ4ኛ ዓመት ኦሮሞኛ ተናጋሪ አንስተው ነው ይዘው ይሄን ጥያቄ ለማንሳት ተሞክሮ ነበረ። ሌላ ጣጣ ውስጥ ሊያስገባ እንደሚችለው ደግሞ ያሳስራል። አቅም የለህም ብትናገር የሚሰማህ የለም፣ የበላይነቱ በእነሱ ነው። ያን በመፍራት በወሬ ደረጃ ብቻ ተቀርቶ ቀረ። ሁለተኛው የተለያዩ ጥቅማ ጥቅሞች ሲመጡ ለምሳሌ እንደ ሰላም አስከባሪ አይነት ጥቅማ ጥቅሞች። ሰላም አስከባሪ አንድ ሰራዊት አባል ባገለገለበት የጊዜ ዘመን ወደ ውጭ ሄዶ ግዳጁን ይፈጽምና ሲመለስ የሚከፈለው ድጎማ ወይም ገንዘብ አለው። እሱ ለሰራዊቱ ለሀገሪቱ ላገለገለበት እንደ ትልቅ ነገር ይታያል። አብዛኛው ሰራዊት አባል የሚከፈለው የደሞዝ መጠን አነስተኛ ከመሆኑ የተነሳ ትልቅ ዋጋ አለው ተብሎ የሚታሰበው ሰላም አስከባሪ ኤልኤስ መጣ ነው። ህይወት የምትጀምረው ከዛ በኋላ ነው። እኔ አሁን በትግል ዓመት ውስጥ 14 ዓመት አገልግያለሁ። በ2017 ሰላም አስከባሪ ምልመላ ሲመጣ እኔም ስንረው ጓድ እኔም መሄድ እንዳለብኝ ስለሚያምኑ ታክቲካል የሆነ ወይ ተጠቀሙ። ምን አደረጉ መሰለህ? እኔ አውቶሞቲቭ ኢንጂነሪንግ ነው ተመርቄ የወጣሁት። ምልመላው ከመጣ ቀጥታ እኔን እንደሚሳተፍ ስለሚያውቁ
አማርኛ ተናጋሪ ነኝ። አማራ የሆነ ሰው ከሚሄድ ኦሮምኛ ተናጋሪ የሆነ ሰው መሄድ ነው ያለበት። እዛ ጋራጅ ውስጥ ያለ ሰው እኔም ስንደርሰው ግን እሱን ለመላክ ሌላ መንገድ መጠቀም ነበረባቸው። ምን አደረጉ? አይ አውቶ ታንክ ሰልጥኖ የመጣ ሰው ነው የሚፈለገው። ሲያነቡት ወረቀቱን ኤዲት አድርገው ይዘው ሲመጡ አውቶ ታንክ ሰልጥኖ የመጣ ሰው ካለ መልምላችሁ አውጡ ተብለናልና መልምሉ ሲባል ደስ ይበለው እንዳይባል እኔ አውሶ ሙች የሰለጠንኩት ነገር ግን በ2 ዓመት የምሰንረውን ጓድ በቃ አውቶ ታንክ ሰለጠነ ስለሆነ በሚል ያኛው ጓድ ሰላም አስከባሪ እንዴት ተደርጓል። ሌሎች ነገሮችን ማንሳት ይቻላል። በእያንዳንዱ ቦታ ወይም ፖዚሽን ላይ ወደ ማዕከል የሚሳቡት ኦሮሚያ ተናጋሪዎች ናቸው። ወደታች ወደ ሻለቆች ወይም ወደ ፍቅሮች የሚወረወሩ ደግሞ አማርኛ ተናጋሪዎች ናቸው። ውጤታማ ስራ የሚሰሩ በጋራጅ ውስጥ ብዙ አስተላለቆች፣ ምክትል አስተላለቆች ነበሩ። እያንዳንዱ አባል አማርኛ ተናጋሪው ወደ ክፍለ ጦር ነው የተባረረ የነበረው። ለምሳሌ የፖለቲካ ጥበቃ ያለ አሁን ባለው አደረጃጀት በምንጃር አንድ ክፍለ ጦር አለ፣ ወደ አላማጣም አንድ ክፍለ ጦር አለ። ሲበተኑ የነበሩት በሙሉ አማርኛ ተናጋሪዎች ናቸው። የሚገርም ይሄንን የሚናገር ሰው ቢኖር እንኳን የሚሰማ ሰው የለም። ከታች እስከ ላይ ድረስ በአንድ ብሔር ተተበተበ ነው። ስለዚህ አድሎዎች አሉ፣ መድሎዎች አሉ። ይሄንን በማየት አብዛኛው ጦር ትግሉን በፍላጎት የምታገል አባዚ የለውም። እውነቱ ለመናገር ምንም ማለት በፍላጎት የሚታገል አይነት አግባብ እንደሌለ ስለሚያውቅ ሁሉም እየተወለ መሄድ ይገደዳል፣ ይሄን ጨምሮ ማለት ነው። በጣም አሪፍ፣ በጣም ጥሩ። አሁን ባለው ነባራዊ ሁኔታ የመከላከያ ሰራዊት የሚሰጠው አገራዊ ጉዳዩ አለ፣ ዓለም አቀፍ ተቋም ነው የሚሰጠው አገራዊ ጉዳዩ አለ፣ ዓለም አቀፍ ተቋም ነው። በመከላከያ ሰራዊት ውስጥ በፊት እኛም እንደምናውቀው ከፍተኛ ድጋፍ ሲደረግለት የነበረ ከእያንዳንዱ ማህበረሰብ የተውጣጣ ነው ተብሎ ይታሰባል። አሁን ባለው ነባራዊ ሁኔታ የመከላከያ ሰራዊት አባል ውስጥ ያለው በተለይ አሁን የሚመጣው የሰራዊት አባል ከሆነ አንድ አካባቢ ላይ በስፋት እየታፈሰ የሚመጣ ከዛ ባለፈ ደግሞ የሚታገልለትንና ወደ ሚሊተሪው የሚገባበትን ዓላማ ጠንቅቆ የሚረዳ ነው ተብሎ አይታሰብም። ከዛ አንጻር በተጨባጭ የመከላከያ ሰራዊቱና ህዝቡ የኢትዮጵያ ህዝብ ማለት ነው አሁን ያለው በመከላከያ ሰራዊት ውስጥ ያለው የሰራዊት አባል የእውነት ከዓላማ ጋር የተዋሃደ ነው። ያንድ ከተቋቋማለት ዓላማ ጋር የለበሰው ሚሊተሪ ያንድ ብሔር ያንድ ሀገር ኦር የአንድን ሀገር ሉዓላዊነት የሚያስጠብቅ ወታደራዊ ቁመና ያለው ኃይል ነው። ከህዝብ ውስጥ በስነልቦና አንጻር ከሰራዊት ስነልቦና አንጻር እውነት መከላከያ ሰራዊት አለው ተብሎ ያስደፍራል ወይ? ይሄን ነገር እንዴት ማለት የምታዩት ካንተ ትዝብት አንጻር ረጅም ዓመት እንደመቆየት መጠን ይሄ ነገር ከጊዜ ወደ ጊዜ ያለውን ሂደት ትረዳለህ ብዬ አስባለሁ። ከሰራዊቱ አወቃቀርና ከተቋቋመለት ዓላማ አንጻር ሲታይ ሰራዊቱ በምን ደረጃ ይገለጻል ለሚለው ሰራዊቱ በመርህ ደረጃ 4 ቁልፍ እሴቶች አሉት ተብሎ ነው የሚገለጸው በመከላከያ ሰራዊት ውስጥ። እነዛን 4ቱንም እሴቶች ግን አሁን ላይ የሉም። ይሄ ከራስ በፊት ለህዝብና ለሀገር ያልተሸራረፈ ዲሞክራሲ፣ ምንጊዜም የተሟላ ሰብዕና ወሰረፍ 4ቱንም እሴቶች አፕላይ አድርጎ ህዝብንና ሀገርን እንዲጠብቅ የተቋቋመ ተቋም አሁን ላይ እሱ ቀርቶ የአንድ የፖለቲካ ፓርቲ ስልጣን ማስጠበቂያ ሆኖ እናገኘዋለን። በመጀመሪያ ህዝብ ላይ ፍቅር አለው ወይ? ህዝቡ እንዴት ነው የሚያየው መከላከያ ሰራዊትን ካልከኝ እኔ ረጅም ጊዜ ስለቆየ ነው። በእርግጥ ልክ ነህ። ከትግል ከገባሁት ከ2004 ዓመተ ምህረት ጀምሮ በትግራይ አካባቢ ሰራዊቱ በጣም ትልቅ ፍቅርና ክብር ነበረው። በአማራ ክልል ትልቅ ፍቅርና ክብር ነበረው። በኦሮሚያ ክልል ትልቅ ፍቅርና ክብር ነበረው። በደቡብም ልክ እንደዛ። በየትኛውም ብትሄድ በአራቱ ማዕዘናት ማለት ነው። መከላከያ ሰራዊቱ ከ2013 12 አካባቢ ጀምሮ የሰሜኑ ጦርነት በሚል ትግራይ ላይ የተፈጸመው ነገር ይታወቃል። ከዛን ጊዜ ጀምሮ በትግራይ ሰራዊቱ አይጎደልም። አሁን ላይ ትግራይ ክልል ውስጥም ሰራዊት የለም። የትግራይን ሲጨርስ አማራ ክልልን ነው የማጥፋት ዘመቻ የቀጠለው። አማራ ክልል ላይም የህዝብ ፍቅር የለው። ሲቀጥል ቀጣይ ላይ የማን ላይ ያውጃል የሚለው ያው በተንበይ ትንሽ አስቸጋሪ ነው። እነዛ በዛ ደረጃ የሚገለጽ ባይመረውም ዞሮ ዞሮ ከህዝብ ድጋፍና ከህዝብ ፍቅር አንጻር አሁን ላይ መከላከያ ሰራዊቱ ባዶ ነው። የህዝብ ትልቁ የሀገር መከላከያ ሰራዊት ደጀኑ ህዝብ ነው። ህዝብ ከሌለ ባዶ ነው። አሁን ግን ህዝብ መከላከያ ሰራዊትን ባየ ቁጥር አንዳንዱን ፈርቶና ተሳቆ አንዳንዱን በጥላቻ ተሞልቶ ነው የሚሄደው። ሌላው ሰራዊቱ ለቆመለትን ዓላማ በግልጽ ያውቃል ወይ ለሚለው አዲስ አበባ ያለው አዲስ አበባ አካባቢ በተለያዩ ቦታዎች ላይ ወጣቶች ይታፈሱ ነበር እና አዲስ አበባ ዙሪያ በነበሩ ኤሪያዎች ላይ የማላቃቸው ሊኖሩ ይችላሉ። አዲስ አበባ ዙሪያ ለምሳሌ በነ ሰንበታ አካባቢ ዱከምና ደብረ ዘይት እንዲሁም ጫጮ ሰዳፋ የነዶ አካባቢ ላይ ወጣቶች እየታፈሱ ወደ መከላከያ እንዲገቡ ይገደዱ ነበር። ይሄን እንዴት ተቻለ ካልከኝ አንደኛው
የሚሊተሪ የኛ አባሎች ወንድሞቻችሁ ታፈሱላችሁ ተብሎ በስልክ እየተደወሉ እየሄዱ ሲያስፈቱ ነበር። አንዳንዶች አይ ጸብ ተጣልቶ ነው አጣርተን እንፈታለን በሚል የውሸት ሰበብ ሰዎች ቀጥታ ወደ ማሰልጠኛ የሄዱበት አግባብ ማለት። ያ ወጣት ምንም በማያውቀው ታሪክ እኛ ስንገባ በፍላጎታችን ተመዝግበን በዚህን ቀን ኑ ተብለን ነው ወደ መከላከያ ሰራዊት የገባ ነው። ያውኑ ሰራዊት ወደ ውትድርና የሚገባው ግን በአፈሳ ነው። እንዳልኩ ነው አዲስ አበባ አካባቢ የትኛውን ቦታ ላይ ሻይ ቤት 2-3 ሆነህ ተሰብስበህ ከተቀመጥክ ታፍሰህ ትታሰራለህ። መጨረሻ ላይ ባስ ይመጣልሃል፣ ወደ ማሰልጠኛ ትሄዳለህ። አዲስ አበባ እና አዲስ አበባ ዙሪያ ላይ ያለ ያንዳንዱ ወጣት ስለ ውትድርና ምንም በማያውቀው ታሪክ ማሰልጠኛ ሄዱ ጸጉሩን ተራይቶ ሰልጥኖ 4 ወር ሲሞላው ወደ አያሃዱ ይሰራጫል። ያ ጦር ሁለት ነገሮች አሉት። አንደኛ ዓላማውን ስለማያውቅ ይከዳል። ሁለተኛ ያልከደው ደግሞ ሜጃ ወይም መውጫ ምናልባት የተቸገሩ አባሎች ሊኖሩ ይችላሉ። ውጊያ ላይ ገብቶ እንኳን እንዲሁ በቀጥታ እጅ ሲሰሳጡ የሚታይበት አግባብ አለ። ለዚህ ማሳያ በአንድ ወቅት ጎጃም ላይ የተደረገው ከፋኖ ጋር ውጊያና በቅርቡ ደግሞ በወሎ የተደረገውን ማየት ይቻላል። በቃለ መጠይቅ ደረጃም ሲናገሩ የነበሩት ለምን እንደመጣን እንኳን አናውቅም። ኢቭን ከሻለቃ ወይም ደግሞ ሻለቃ መሪዎች በተለይ ወይም ሬጅመንት መሪ የሚባሉትን አያውቋቸውም። ማን እንደሚመራቸው እንኳን እስከዚህ ደረጃ ነው። ይህ ሰውዬ ቢያንስ 1 ዓመት ወይም 6 ወር ቆይቶ በሰራዊቱ ውስጥ የሚመራውን አካል አያውቅም። በአንድ ቲም ውስጥ 2 ሰው ካሉ ወይም 3 ሰው ካሉ ሶስተኛው ሰው ቲሙን ይመራል። እሱም ብቻ ነው የሚያውቁ። ውጡ ሲባሉ ብቻ ይወጣሉ። ኮቸሮ ይዘው ይበሉ ሰነብታሉ። ቅድም እንዳልኩ ነው ወታደር ይፈተናል። መስዋዕት እስከመሆን ድረስ ሊደርስ ይችላል። ግን ለዓላማ መሆን መቻል አለበት። ሀገርን የማስጠበቅ ህዝብን የመከላከል ህዝብን የመጠበቅ ከሆነ ከህይወት በላይ ሌላ ነገር ስለሌለ ህይወት ሁሉ መስዋዕት ልታደርግ ትችላለህ። ይሄኛው ግን ዓላማው ዘወር ያለ ነው። መጀመሪያ ትግራይን ህዝብ ዝቅ ማድረግ፣ ቀጥሎ የአማራ ህዝብ ዝቅ ማድረግ። በህዝብ ላይ የሚዘምት ሰራዊት ደግሞ መጨረሻው ከህዝብ መገለል ከህዝብ መጠላስ ነው። አሁን ላይ በስኛውም አካባቢ መከላከያ ሰራዊት እንዳልኩ ነው የህዝብ አምኔታም ፍቅርም የለውም። አይበለው እንጂ የጎረቤት ሀገር ጦርነት ቢገጥመን ምን ይፈጠራል የሚለው እሱ ደግሞ ሌላ ጣጣ ሆኖ እናገኘዋለን። በጣም አሪፍ። አሁን ብዙ ነገሮችን ዳሳል። ከነዚህ ጉዳዮች አንተ ከምትናሳቸው ሀሳቦች ከኔ ጥያቄዎች ጋር እየጨመርኩኝ ለአንተ ጥያቄዎችን አቀርባለሁ። ከዚህ አንጻር አሁን ሰሞኑን ከአንተ ከመጻፍ በዚህ 5 ቀናት ውስጥ የኛ ጋር ከተገናኘ ጀምሮ ማለት ነው በ205ኛ ኮር ኦርዲናንስ ኃላፊው እና በየ25ኛ ክፍለ ጦር ላይ ያሉ አሃድ ላይ ያሉ ልጆች በዚህ ደግሞ ትናንትና አንተም በአካል እንዳገኘው ዛሬም አብሮን ሻይ ሲጠጣ የነበረው ከዚህ ከ32ኛ ክፍለ ጦር የከዳለ በተመሳሳይ የኮር አመራር ጀምሮ እስከ ታችኛው አባል ድረስ ያለው የሰራዊት አባል በዚህ ደረጃ የሚፈርሰው ቅድም ባልካቸው መሰረታዊ ምክንያቶች ጭምር ነው። ነገር ግን በዋናነት ያየናቸው ነጥቦች አሉ። አንተም የተጋራይ ማለት ነው። የሰራዊት አባሉ የበላይ አመራሩን ጭምር አያውቅም፣ እስከ ሸላቃ አመራር ድረስ አያውቅም። ከዚህ አንጻር የመከላከያ ሰራዊቱ አሁን ባለው ነባራዊ ሁኔታ ተዋረዱ ምን ሊሆን ይችላል? አሁን ጀነራሎች የሚደነፉት የሚዋሩት ማይክ ይዘው በየአዳራሹ የሚጮት ነገር አለ። በዚህ ወቅት ሰራዊት አባላቱ ደግሞ ጀነራሉን አያውቅም። ለምሳሌ የኛ አካባቢ ያለው የ6ኛ ዋና አዛዥ የሆነ ጀነራል ብራውን ጥላሁንን አያውቁትም። ከዛ አለፍ ሲል የ602ኛ ኮር አዛዥ ጀነራል ሶፊያ መሐመድንም አያውቁትም። ከዛም አልፎ 32ኛ ክፍለ ጦር ላይ ያለው ኮሎኔል አለም ሰገድንም አያውቀው። የቅድም የመጣው ልጅ ይሄ የ9 ወሩ ነው። ይሄ ነገር አንድ 9 ወር ውስጥ ላይ የቆየ አባል አመራሮችን አለማወቁ በተለየ መንገድ ምንድነው ምክንያቱ ልትል ትችላለህ? አሁን ያላቸው ርቀት በዚህ ደረጃ በአመራሩና በሰራዊት አባላቱ መካከል ያለው ርቀት ምንድነው ለኛ ሊነግረን የሚችል? ለአባሉስ ምን አይነት መልዕክት ታስተላልፍለት ትችላለህ? ከርቀት አንፃር ለነከለ ኃላፊዎቻቸውን ያለማወቃቸው ትልቁ ነገር ሰራዊቱ ከነ መሪው ጋር በቅርበት ተነጋግሮ ስለ ዓላማው በግልጽ ተወያይቶ አያውቅም። እነሱም አባሉን ማግኘት አይፈልጉም። አባሉን አግኝቶ ማወያየት፣ ግንባታ መስጠት፣ ወኔ ሞራል እንዲኖሩ ማድረግ የሚችሉት ለሆነ ዓላማ ለሆነ ሰም ፐርፐስ ቢሆን ነበር። ስላልሆነ አባሉን አግኝተው ማወያየት አይፈልጉም። እነሱ በተዋረድ ባላቸው ኃላፊነት ምክንያት ግዳጁን እያወረዱ ይወርዳሉ። መጨረሻ ላይ ሻለቃ መሪው ከኃይለ መሪዎች ጋር ሆኖ ያን ግዳጅ ደግሞ ለያል መሪዎች ሰጥቶ ያን ግዳጅ እንዲፈጸም ያደርጋል። ለምን ከተባለ ቢጠየቁ መልስ የላቸውም። አሁን ላይ አማራ ክልል ላይ በየአንዱ የዞን ከተሞች ላይ እና አሁን ወደ ወረዳም እየወረደ ነው መከላከያ። እዚህ ድረስ እየወረድን የምናደርገው ከህዝቡ ጋር የምናደርገው ሰጣ ገባ ትልቁ ፋንክሽን ትልቁ ትርጉም ምንድነው? ምን ፐርፐዝ አለው? የት ለመድረስ ነው ብሎ ቢጠይቃቸው
ምላሽ መስጠት አይችሉም። ያ ምላሽ መስጠት ስለማይችሉ እነሱ ከአባሉ ጋር መገናኘት አይፈልጉም። ስለዚህ አባሉ ደግሞ ከበል ያሉ ሰዎችን አያውቅም። ሁለተኛው ውሎ የሚያድረው ጫካ ላይ ነው። መከላከያ በካምፕ ተጠርንፎ ሲኖር ነው የምናውቀው እኛ ከዚህ በፊት ግዳጅ ያለ ከተባለ ወጥቶ ይሄዳል። ነገር ግን እስካትላና ኮቸሮ ይሰጠዋል። እሷን ይዞ ጫካ ነው ውሎ የሚያድረው። በየትኛውም አቅጣጫ ብትሄድ ወንዝ እየተሻገረ ተራራ እየወጣ እየወረደ እየተራበ እየተጠማ እየተጎሳቆለ ግን ውሎ የሚያድረው ከዛው ከቅርብ ኃላፊ ከጋንታምሩ ወይም ግፋ ቢል በሆነ አጋጣሚ በዚህ ትሄዳላችሁ ለመባል ከተሰባሰቡ እንኳን ኃይል መሩ ነው ሊያገኝ የሚችለው። ሻለቃ ቅድም አንተ ብለሃል። አንደኛው ጓድ ሻለቃ መሪው ወይ ደግሞ ሬጅመንቱን የሚመራው ሰው ማን ነው ሲባል አይ ያላቀውም ያለው 9 ወር ሙሉ ተቀምጦ አያውቀውም ሻለቃ መሪው። እና ትልቁ ጉዳይ ቢጠየቁ ምላሽ መስጠት ስለማይችሉ ወይም ማስረዳት ስለማይችሉ እንጂ ተሰብስቦ ለእያንዳንዱ የሰራዊት ግንባታ ከመስጠት ዳይሬክሽን ከመስጠት ስለ ዓላማው በግልጽ ከማስረዳት ግዳጁን በአጽንኦት ሰጥቶ አሜን ብሎ እንዲቀበል ከማድረግ አልሰሩም። ያ ደግሞ ያልቻሉ ለምንድን ነው ከተባለ ፐርፐዝሊ ለሆነ ዓላማ ቅድም እንደደረኩት ነው ህገ መንግስቱን ለማስጠበቅ ወይም ዳር ድንበር ሉዓላዊነት ለማስከበር የህዝብን ምናምን ከዛ ውስጥ ይሄ ሁሉ የለበትም። ያ ቢሆን ኖሮ በነገር ላይ ከተሰማሩበት የግዳጅ ቀጠና ሂደት እንኳን ሄደው ህዝቡ ጠልቷቸው ወይ ደግሞ ከህዝቡ ጋር ሌላ ዝርፊያዎች አሁን መከላከያ ሰራዊቱ ዝርፊያ አካሂዷል ሲባል ይህ የፖለቲካ ጉዳይ ነው እንጂ ሰራዊቱ እንደዚህ አያደርግም እል ነበር። ምክንያቱም በቆይታ እኔ የማውቀው መከላከያ ሰራዊት ለህዝብ ደጀን ሲሆን ነው። አጨዳ ሲያጭድ፣ ክምር ሲከምር ወይም ሲወቃ፣ ትምህርት ቤት ሲገነባ፣ ውሃ ሲገነባ፣ መንገድ ሲገነባ ነው የማውቀው መከላከያ ሰራዊት። አሁን ባለው ሂደት ለምሳሌ በቅርቡ ማያንገታማ አካባቢ ላይ ከገቡ በኋላ የአርሶ አደሮችን ሰሊጥ የጋዲውን በቆሎና ጤፍ ከሱቅ ሳይቀር ባለሱቋን ጭምር ሳይቀር ምን ያህል ገንዘብ በመጠን መግለጽ አያስፈልግም ሲወስዱ እንደነበረ መረጃው አለ። ይሄ በአይን የምታየው ነገር ነው። ሲኖትራክ በባዶ መጥቶ ጭኖ ሲመለስ የምታየው ከዛ አካባቢ ነውና ያን የሚጭኑት መቼስ ለመንግስት ወይ መንግስት ሰሊጥ ቸግሮስ እንዳልሆነ ግልጽ ነው። ትልቁ ፐርፐዝ ምንድነው? አሁን ላይ ዘረፍ አድርጎ ከዛ በኋላ የራስን አማራጭ የሚያዝ አባዜ እንዳላቸው ያሳያል። እኔ አንዳንዴ ነው ሌላ ስጋት አለኝ። የሆነ ጊዜ ላይ እነዚህ ሰዎች ይሄን ከተዘረፉ በኋላ አናቅም ብለው ወደ ኋላ የሚሸሹበት እድል ይመጣል የሚል ስጋት ስላለኝ ማለት። ስለዚህ አሁን አባሉ ሁለት ነገሮችን በአጽንኦት ማወቅ መቻል አለበት ብዬ አምናለሁ። አንድ የሚታገለትን ዓላማ በግልጽ ማወቅና መረዳት መቻል አለበት። ኮቸሮ ብቻ ስለተሰጠው ጥይት ብቻ ስለተሰጠው እየሄደ መተኮስ መቻል የለበት። በብዙ አውደ ውጊያዎች ከፋኖ ጋር በሚደረጉ አውደ ውጊያዎች ላይ ብዙ ሰራዊት ይቆስላል፣ ብዙ ሰራዊት ይሞታል፣ መስዋዕት ይሆናል። ከዛ በተረፈ ደግሞ ቅድም አንተ እንዳልከው አብዛኞቹ ደግሞ ብልጥ የሆኑት ከነስጥቃቸውን ቢሆን እየመጡ ወይ ደግሞ ትጥቅ አስቀምጠው የሚሾለኩ እየመጡ እጅ እየሰጡ ወደ ቤት ሲሄዱበት አጋጣሚዎችም አሉ። ስለዚህ ዓላማቸውን በግልጽ አድርገው እስካላስረዷቸው ድረስ ከህዝቡ ጋር የሚወር አመፅ ከህዝቡ ጋር የሚቀጥል ጦርነት ስለሌለ አባሉ በተለይ ጥያቄ በግልጽ እስካልተረዳ ድረስ የውጊያው ሁኔታ አቅጣጫውን አይቶ ራሱን የሚያድንበትን አግባብ ቢፈጥር የተሻለ ነው ብዬ ምክር ሀሳቤን እለግሳለሁ።